ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እናንተስ እንዴት ናችሁ? እንግዲህ በድጋሜ በምሳሌ ድራማ ክፍል 50 ይዤላችሁ መጥቻለሁ። ይህንን ቪዲዮ እንግዲህ በጣም ላይክ አድርጉ፣ ሰብስክራይብም አድርጉ። እንግዲህ ሰብስክራይብ ለምታረጉትንም አመሰግናለሁ፣ ላይክ ዲስላይክ የምታረጉትንም አመሰግናለሁ። ወደ ቪዲዮ አብረን እንሄድ። እንግዲህ ዛሬ እንግዲህ ዳጣና ሉላ ተገናኝተው ዳጣና ሉላ የልብ ልባቸውን እየተናገሩ ነበረ። በመካከሉ ሉላም ያሳለፈችውን ነገር ስለምታቅ ዳጣ የምታወራውን ነገር ዝም ብላ ነበረ የምታዳምጠው። ነገር ግን ሁሉንም ነገር አዳምጣ ምንም መልስም አልሰጠቻትም። የራሷ ህይወት እያሳለፈች እያለችው ሉላ እሱ ህይወታ በጣም ትዝ ብሏት ነበረ። ትዝ ካላት በኋላ ምንም ለዳጣ መልስ አልሰጠችም ነበረ። ነገር ግን ዳጣ ብዙ ነገር እንዳሳለፈችና ዳጣ በድራማ ላይ በቅርብ የመጣችው ልጅ እንደሆነች ሁላችሁም ታውቃላችሁ። ግን በጣም አክት አላት፣ የምትጫወትበት የራሷ ኮንፊደንስ ስላላት በጣም ዘና ማለትም ትፈልጋለች። እንደ ወንድ ነው የሚያረጋት። ሁሉም በቅርብ እንግዲህ ዩቲዩብ ቻናል ላይ በድራማ ከነ ምሳሌ ድራማ ላይ ስትቀላቀል በጣም ብዙ ሰው እርግጠኛ ነኝ ከራሴም ጀምሬ በጣም ነው የወደድኳት። ምክንያቱም ሁለመናዋ ወንድ ነገር ነች። ከሁሉም ሰው ጋራ መጫወትና መስራት የምትችል ልጅ ነች። ግን ዛሬ በጣም አለቀሰች። ለምን ዳጣም ቅርታ ጋይስ ዳጣም ብዙ ነገር እንዳሳለፈች አግብታ ለ9 ወር የማትፈልገውን ህይወት ውስጥ ገብታ በጣም ለመጎስ ብላ ብዙ ነገር እንዳሳለፈች ነው እየተናገረች ያለችው ነበረ ከተከታተላችሁ የነሱ ፔጅ ላይ። ነገር ግን እንደዛ ቢሆንም ዛሬ ልቧን ለምትነግረው ሰው የሚረዳ ሰው ዳጣ ስላገኘች ተናገረች። ጎዳና ላይ እንደወጣች በጣም አዝና በጣም እንዴት እንደተንከራተተች ተናግራ ነበረ። ነገር ግን እንደዛ ቢሆንም ሉላ በጣም ዝም ብላ ነው የምታዳምጣት ነበረ። ዝም ብላ ነበረ የምታዳምጣት ነበረ። ነገር ግን ሞገስ ማነች ሉላ በጣም አዳምጣ ከጨረሰች በኋላ በሚቀጥለው ቪዲዮ ላይ አይዞሽ እያለች ነበረ። በሚቀጥለው ቪዲዮ ላይ አብረን እንከታተላለን። እነሱ ፔጅ ላይ ገብተን እነሱንም ሰብስክራይብ ማድረግ ትችላላችሁ፣ ሰብስክራይብ ያላደረጋችሁ። ነገር ግን ሞገስ ሉላን በእጁ እንደመለሰና ቃል እንደተገባቡ ከ9 ዓመት በኋላ እንደተገናኙ ዝና ደግሞ ሞገስ ላይ ስልክ ደውሎ ለምንድነው ሞገስን ማጨናነቅ የፈለገው? ምክንያቱም አንተም መድኃኒትህን ነው የማሰጥክ። ምክንያቱም መጀመሪያ የራሴን ጓደኛ ነበረ እየወሰድከው እያገባኸው፣ አሁን ደግሞ አንተን ስለማትፈልግ እየተሰቃየች እስከ እድሜ ልኳን መኖር ስለማትፈልግ እኔ ደግሞ የመጀመሪያዬ ሚስቴ ስለሆነች ብወስድም ዛቻ ብታረግም ብትደውልም ብታወራም ምንም ነገር የምታደርገው ነገር እስከሌለ ድረስ ምንም አታመጣም ብሏል። ከዛ ዝና በጣም ቀጠል እርር ብሎ ነበረ። በመካከሉ ዝና እንግዲህ ቁጭ ባሉበት ከዛ ፈርተው ነበረ። በመጨረሻ ደረጃ ላይ ለብሩኬ ስልኩ ተሰጥቶት ነበረ። ብሩኬ እኛ የምንፈልገው ነገር አይደለም፣ አንድ ነገር ነው። ከምንም ላይ እንድትነሳልን ማለትንም እንፈልጋታለን። ስለዚህ የምንፈልግህ ነው ብሎ ሲያነጋግረው ምንም ዝና ሊሰማ አልቻለም። ዝና ሊሰማም ሊያዳመጥም ምንም ነገር ስላልቻለ ውድ ተመልካች ሉላን ፍለጋ
ሽጉጥ ይዞ እስከ ቤት ድረስ መጣ። ግን በነገራችን ላይ ቤቱ የማን እንደሆነ የማውቀው ነገር የለም። ስለዚህ አልገባኝም። የሚቀጥለው ቪዲዮ ላይ ሊገባኝ ይችላል። ዝና ሽጉጡን ይዞ ቤት ውስጥ ሲፈልጋቸው ነበረ። ክፍል ክፍል እየገባ ሲፈልጋቸው ነበረ። እነሱ የት እንደተደበቁ አያውቁም። ግን ስልክ በስልክ ተደዋውለው በጣም ነው የጠየቁት፣ በጣም ነው የለመኑት፣ በጣም ነው ብሩኬ አብሶ በሰላም እንዲፋቱ፣ በሰላም ወንድምና እህት ሆነው እንዲለዩ እንዲኖሩ ብሩኬም በጣም ነው ከሞገስ ላይ ስልኩን ወስዶ የለመነው። ግን እሱ መመለሻ እንደሌለውና እንደተናደደና ማጥፋት እንደሚፈልግና ብሩኬ ማነው ሞገስ ከሚስቱ ጋራ መኖር እንደማይፈልግ ነው የገለጸው። በመካከሉ ደግሞ እሱና ማለት አብረው በድጋሚ ደግሞ ማለትና እሱ አብረው ፒስ ሆኗል። ማለትም እንደዚህ ከሞገስና ከብሩኬ ጋራ እሳትና ጭድ ስለሆኑ ትፈልጋለች ከዝና ጋራ አንዳንድ ነገር ለማሳለፍ ነገርም ለማቀጣጠር ትፈልጋለች። ሉላ ግን ለጊዜው ነው እንጂ የሞገስ እንደሆነች ሞገስና እሷ ቃል ተገባብተው ነበረ። ነገር ግን እንደዛ ቢሆንም ሞገስ ደግሞ በተቃራኒው ሚስቱን ይፈልጋል። ሞገስ ለሁሉም ነገር በአሁኑ ወቅት ማለትንም ልጁንም ንብረቱንም ሁለመናውን እያጣ ነው። ነገር ግን ማለት ከዝና ጋራ ስትገጥም እሱም በጣም አዝኗል። ዝናም ሉላ ከሞገስ ጋራ ስትገጥም በጣም አዝኗል። እነሱ በመካከሉ ድራማው ድራማ ይሁን እንጂ አንጀታቸው እያረረ ነው ሶስቱም። አሁን እንግዲህ መግቢያ ሲጠፋባቸው በስልክ መለመን ጀምሯል። ስልክ ሲለምኑም ይሄኛው በጣም ፈጠጥ ብሏል። እንግዲህ ውድ ተመልካች ድራማው በጣም አክታቸውን እየቀያየሩ ነው እያመጡት ያሉት። አብረን እንከታተላለን። ሰላም ጤና ይስጥልኝ። የህይወት ዩቱብ አሜን ቻናል እንግዲህ የምትወዱኝ ላይክ አድርጉ፣ የማትጠሉኝም ዲስላይክ አድርጉ። ቻናሌ ሁለገብ ነው። ቻናሌ ለወደፊቱ ምን እንደምንሰራበት አብረን እንከታተላለን። እናንተው ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ ማለት ነው ውድ ተመልካች። ስለዚህ አብረን እንኖራለን። እኔ ከሁሉም በላይ እያሳዘነኝ የዳጣ ማልቀስ ነው። ዳጣ የምትጠጋበትን ትፈልጋለች። በደንብ ሉላ ነች እንጂ የተረዳቻት ማንም ሰው የተረዳት የለም። ሁሉም እንደ ዱርዬና ሌባ አርግተው ነው የሚያዩት። ግን የእሷን ስሜት ማንም ሰው ያዳመጣት የለም። በአሁኑ ጊዜ ዳጣ ዝናም በጣም ነው የምትፈራው። ምክንያቱም ቤቱ ሄዳ ነበረ። ሉላን በጣም ነው የምታዝንላት። ሉላን በአንድ ቀን ውስጥ እሱ ቤት ስትሄድ ምን እንዳረጋት እሱና ሞገስ በደንብ ነው እየሰሙትና ስለዚህ እሷም ስቃይ ውስጥ ስላለች እስካሁን ድረስ ማንም ሰው አንቺ ሌባ፣ አንቺ ዱርዬ አብሶ ሚላት እንደ ውሻ እያረገቻት ነበረ። እንግዲህ ወደሚቀጥለው ቪዲዮም ስንሄድ ትላንትናና ዛሬ ቅድስት የለችም። ቅድስት እዛው እስር ቤት እንዳለች ለቅድስትንም ለማውጣት እየተነጋገሩ ነው። አቶ ሞገስ እንግዲህ ለቅድስትም እየተናገረ ነው። ልጅቷም የቅድስት የብሩክ ልጅ ምሳሌ አልገባችም። እንግዲህ ውድ ተመልካች ይሄ ድራማ ጉድ ነው። ወዴት እንደሚመራ አብረን እንከታተላለን። ወደሚቀጥለው ቪዲዮን ላይክ እያረጋችሁ ብንበረታታ በጣም ደስ ይለኛል። በራሴ ቪዲዮ እስከምመጣ ድረስ ውድ ተመልካች ላይክ እያረጋችሁ ላይክ እና ሼር እያረጋችሁ
አበረታቱኝ ማለት ነው። እና እኔ በራሴ በኩል ለጊዜው ነው እንጂ በራሴ ነገር ልመጣ እችላለሁ። እንግዲህ ድራማውንም የራሳችንንም ምክንያቱም ይሄ ቻናል እንዲያድግ ነው እንጂ የሰው ነገር እንኳን የሰው ነገር ነው። ብድር ተበድራችሁ እረፍት ትወስዳላችሁ። ያን ብድር እስከምትመልሱ እንደዛ ብሉትና አብረን እንሰራለን። ግን እዚህ ቁጭ ብለን ያው ለማውራትም እየተሞካከርን ነው ከሰው ጋር እንዴት እንደምንግባባ። ለምሳሌ በቪዲዮ በስተጀርባ ሆነን ስናወራና